አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። እናንተም ሰላም ብዝት ተረፍረፍ ይበልልኝ። ሀገራችን ሰላም ያደርግልን። ዞሮ መግቢያችንን ሀገራችንን ደህና ያደርግልን ኢንሻአላህ። እንደተለመደው ላይክ ሳብስክራይብ እያደረጋችሁ እንግዲህ አበረታቱን። እንግዲህ ወላሂ አላህ እህት ወንድሞቻችንን ስራ ያጡትን ከባድ ነው። ከራሳችን አንስተን መናገር ነው። ስራ የሌለው ሰው አላህ ሱብሃነሁ ወተዓላ ስራ ያምጣላችሁ፣ ይወፍቃችሁ እና ደግሞ አስቀድሜ የምነግራችሁ ጤናችሁን ለምኑ። ብዙ ልጆች አሁን በውስጥ ገብታችሁ ስራ የምትሉ አላህ ይወፍቃችሁ። እኔ ወላሂ ከመጣ ወደ ኋላ ልልም አስገባችኋለሁኝ። አላህ ይጠብቃችሁ። ጤና አፍያ ከሰጣችሁ ዘንድሮ ከባድ ነው፣ ስራ የለም። እህቶቻችን በጣም ችግር ላይ ናቸው። አላህ ከችግር ያውጣችሁ። በእኔም ላይ ሆነ በሌላ ሰው እናት ቤት የሆነ ስራ አላህ ይስጣችሁ ኢንሻአላህ። በመጣ ሰዓት በስ ሶብር ማድረግ ነው፣ ለበጎ ነው። ዘንድሮ ይሄ ሁሉ ፈተና አላህ የሚወደውን ሰው ነው የሚፈትነው። ሁላችንንም ስለሚወደን ይሆናል የሚፈትነን። አላህ ሱብሃነሁ ወተዓላ ከሰው ሀገርም ባርነት አላህ ያውጣን። ሰዓቱን አቅርቦ ሀገራችን በአጭር ጊዜ ውስጥ የምንገባና ሀገራችን ተለውጣ እንደ ሰው ሀገር ለነሱም አላህ ነው የሰጣቸው፣ ለእኛም አላህ ይስጠን። ወደ ሀገራችን ገብተን እኛ ደግሞ የምናርፍበት ጊዜ ኢንሻአላህ ቅርብ ያደርገው እላለሁኝ። ሀባይቢ ኢንሻአላህ አበረታቱኝ። እኔም ስራ ከመጣ ዝም አልላችሁም። በዋትስአፕ የምታናግሩ ልጆች አሉ፣ አብሽሩ፣ እነግራችኋለሁ። ስራ ከመጣ ዝም አልላችሁም ሳልነግራችሁ። ያው ጥቅሙ ለሁለታችንም ስለሆነ ኢንሻአላህ እኛም ስራ ላይ ያለውን አላህ ለፈተና እንዳይጥለንና በመጀመሪያ ደረጃ እየሰገዳችሁ ዱአ አድርጉ። እጃችሁን ወደ አላህ ዘርጉ። አላህ አቸኩልም እንጂ ይሰጠናል። ሁሉ ነገር ከሱ የምናጣ ነገር የለንም እና መፍትሄ እሱ ጋር ነው ያለው። ወደ አላህ ዙሩ። ከአላህ ጋር ከተቀራረብን ቢቆይ እንኳን አላህ ለኛ ያስቀመጠውን ይሰጠናል። ማንንም አይጠይቅም እሱ። ሁሉም ነገር በሱ እጅ ነው። ሁላችንም በሱ ነው ያለ ነው። በንጹህ ልባችን ከለመን ነው እንኳን ይሄን ብዙ የሚሰጠን ጌታ ሩሩ የሆነ ረህማን ነው እና እሱ ነው ለምኑት። እንግዲህ እህቶች አላህ እርዚቃችሁን ይክፈታችሁ፣ ጤና አፍያ ይስጣችሁ። ጤና ከሌለ ስራ መስራት አንችልም እና እህቶቼ እንግዲህ ዛሬ ይዤላችሁ የቀረብኩት ለእናንተ ይጠቅማል ያልኩትን ይዤላችሁ ቀርብ ያለሁኝ። አንዲት እህታችን በቴሌግራም ገብታ ልብስ ጠልባኝ ነበርና ያው ኢንሻአላህ ለእናንተም ላሳያችሁ። የምትፈልጉ የመዳም ቅመሞች ካላችሁ ማናገር ትችላላችሁ። የፈለጋችሁ አይነት እቃ ሻንጣ ረትቢና ላኪልን ብትሉ፣ የስራ ሻንጣ ትንሽ ብትፈልጉ ትልቅ ብትፈልጉ፣ ከልብስ ጋር እንጀራን ብትፈልጉ፣ ሽሮ፣ በርበሬ፣ ማር፣ ሁሉ ነገር፣ ቅቤ፣ ጥሬ ቅቤ፣ የተነጠረ የወጥ ቅመም ይዤላችሁ አብሬ ልመጣ እችላለሁ። እንደዚህ አዳዲስ ልጆች በኮንትራት ቤት ያላችሁ ለመውጣት የምትቸገሩ አምጪልን ካላችሁ አመጣላችኋለሁ። መጥለብ የምትፈልጉ ልጆች ጥለቡ እንላለሁኝ። አሁን ወደ እህታችን እቃ ሳልፍ ማለት ነው። እዚህ ጋር ማስገቢያ ወረቀት አዘጋጅቻለሁኝ። እንግዲህ ያኔ እቃውን የማስገባበት እዚህ ጋር አለ። ከዛ እንግዲህ እዚህ ውስጥ አስገባላታለሁኝ። እዚህ ጋር ብኩር ነው። ብኩር ጠልባኛለች። እዚህ ጋር ብኩር ካሁን በፊት ቪዲዮ ሰርቼ ነበረ። ብኩር አለኝ ብዬ የምትፈልጉ ልጆች አናግሩኝ። እዚህ ጋር ደግሞ ብሎ ማጂክን የማያውቅ ሰው የለም። በጣም ለጠጉር ወላሂ እኔ ለራሱ በጣም ተስማምቶኛል። እንግዲህ ብሎ ማጂክ መጥለብ የምትፈልጉ ልጆች የእሷ ነው ይሄ እቃ ማሳያችሁ። ያው ለምን ለእህቶች አልሰራም፣ ምናልባት የሚፈልግ ልጆች ይኖራሉ።
ብዬ ነው። እዚህ ጋር ደግሞ የቁርፉድ ዘይት፣ ይሄንንም ብዙ ልጆች ይፈልጋሉ፣ የቁርፉድ ዘይት። እዚህ ጋር ደግሞ ሽቶ ባለፈው ቪዲዮ ለቅቄ ነበረ። ይሄን ሽቶ አድርጊልኝ ብላለች። እሺ እዚህ ጋር ደግሞ ክሬም አለኝ፣ የፊት ክሬም ጠቢኢ ቤት የተሰራ ክሬም አለኝ። ማሻላ ተባርከላ ነው። ጥቋቁር ነገሮች ፊት ያቀላል፣ ማዳትም ያጠፋል። ለጊዜ ይሁን ይመለስ ብቻ አላቅም፣ ዋሽቼ መሸጥ አልፈልግም። እና ብዙ ልጆች ገዝተውኛል። እና እንደዚህ አይነት አለኝ። ማዘዝ የምትፈልጉ የፊት ክሬም ነው። እኔ አልሐምዱሊላህ ፊቴ ላይ ምንም የለም፣ ግን ምርጥ ነው ቅባቱ፣ እንትኑ ክሬሙ ምርጥ ነው በጣም። ፊት እንደዚህ ያወፍራል፣ ያቀላል። እኔም ሞክሬዋለሁ፣ ምንም ኖሮ ሳይሆን በቃ በራሴ ልጀርበው ብዬ ሞክሬዋለሁ። በቃ ፍፍት ነው የሚያደርገው ፊት። አያኩል ያለ በሽታ የሚያመጣ ነገር የለውም፣ ከኬሚካል ነፃ ነው። እዚህ ጋር ደግሞ ክሪም፣ አንድ ክሪም ከዚህ ከወርዲ፣ አንድ ደግሞ እኔም አለኝ አሁን የዚህ አይነት በጣም ትላልቅ ነው። አንድ ይሄንን ብላለች። ይሄ ለብቻ ኬስ ውስጥ ነው እንትን ማድረግላት፣ ያው ላሳያችሁ ለእናንተ ብዬ ነው እንጂ። አንድ ደግሞ የቡና ልብስ ብላለች። የቡና ልብስ እንግዲህ አንድ ጠልባለች። የቡና ልብስ ይታያችኋል ብዬ ነው የማስበው። ይሄንን ወደዛ ላድርገው። የቡና ልብስ ብላለች። ይሄንን ይሄ ደግሞ ጉፍታው ነው። ጉፍታው አንድ ላይ የእህታችን ጠለባት ነው ይሄ። ይቺ ደግሞ ያው ሽንጥም ላይ ትታሰራለች፣ ግንባርም ላይ ትታሰራለች፣ እንደ ፍላጎታችሁ ነው። አይዋ እዚህ ጋር ደግሞ ሻንጣ፣ የእጅ ሻንጣ፣ የእጅ ሻንጣ መቅለብ የምትፈልጉ ልጆች ፈትቼ ላሳያችሁ። አልተፈታችም ገና፣ ያው ፈትቼ ለሴቶች አሳያለሁ ብያታለሁ። እንግዲህ እንደዚህ የምታምር ሻንጣ አለች። ዋው ማሻላ ተባርከላ። መጥለብ የምትፈልጉ ልጆች እንግዲህ ጥለቡ። እንግዲህ አዲስ ነው ብያችኋለሁ። ያው ኬሳ ኬስ ነገር ነው ውስጡ የሚያስቀምጡት። ይኸው እዚህ ጋር ቀበቶ አላት ማንጠልጠያ፣ በዚህና በዚህ ይሰካል። መሰኪያ ቦታ አለው። ያው ግን ለሷ እንደዚህ መጥለቢያ ማለት ነው። ገባችሁ? እንደዚህ አይነት ቦርሳ መጥለብ የምትፈልጉ እህቶቻችን አናግሩኝ። እሺ፣ ቀለል ያለች ከባድ አይደለችም። ኢንሻአላህ። እዚህ ጋር ደግሞ እህቶቼ የአልጋ ልብስ ከቼ ያሳያችሁ። ችግር የለውም ብላለች። አስፈቅጄ ነው የሰው ነገር አላሳይም። እኔ ለራሱ አምሮኛል፣ ጠልባለሁ። እንደምታዩት የአልጋ ልብስ ነው፣ ያው የሚለበሰው ማለት ነው። ሀባይቢ የሚለበሰው እንደዚህ በጣም ነው የሚያምረው። ይሄም ያው ይታያችኋል ብዬ አስባለሁ። ይሄ የአልጋ ልብስ ነው። ይሄ ገብር ነጭ ገበር አለ አይደለ? ከላይ የሚለበሰው ነው ማለት ነው። እዚህ ጋር ደግሞ ሚሸፋ በልፈታው ሚሸፋ ታውቃላችሁ። ሚሸፋ ባለቀበቶው ሚሸፋ ያ ማሻላ ነው። አለሳለሱ ምርጥ ሚሸፋ ነው። ይሄንን እንግዲህ የጠለበችን ይሄ ሽቶ፣ ይሄ የአልጋ በካክ ማለት ነው። የአልጋ በካክ ይሄንን አዛኛለች። እዚህ ጋር ደግሞ ዋው እኔ ነኝ የፈታሁት። ተፈታለች ጋቻ፣ አይዋ ጋቻ። እዚህ ጋር ደግሞ መቆንጠጫዋ ወይት ናት? ወድቃለች መሰል እዛ እቃ ውስጥ። ሌላ እቃ ማላሳየ ቪዲዮ ላይ ማላወጣ እቃ ስላለ እዛ ውስጥ ወድቃለች መሰለኝ። እንደዚህ ጋቻ፣ እንደዚች አይነት መጥለብ የምትፈልጉ ከውስጥ ወንፊት አላት። እሷም እዛ እቃ ውስጥ ናት። አላቀረብኳትም። ያው እርግጠኛ ሆኜ አላየኋትም ገና። በደንብ ሳላይ ብድግ ብድግ አድርጌ ነው እነዚህን አስፈላጊ የሆኑትን ነገር ይዤ የመጣሁት እና ሀባይቢ ማለት ነው። እንደዚህ የሚያማምሩ እቃ የምትፈልጉ ልጆች፣ ለመጥለብ ለመውጣት የምትቸገሩ ልጆች ጥለቡኝ።
አመጣላችኋለሁ ያላችሁበት ድረስ ምንም ችግር የለብኝም። ኢንሻአላህ የምትፈልጉትን ጥለቡኝ እና እዚህ ጋር የረሳሁት ነገር አለኝ። እዚህ ጋር ሰዓት ብላለች። ሰዓቷንም ደግሞ ከቴሌግራሜ ላይ ለቅቄው ነበር። ከቴሌግራሜ ላይ ከፈትኩት፣ እንደዚህ አወጣሁት። እቺና ሰዓቷ ማሻአላ እዛ ላይ ለቅቄው ነበርና ከዛ ላይ አውጥታ ነው እንደምታዩት እንግዲህ የምትለበሰው እንደዚህ ማለት ነው። ከላስ የሷ ፍላጎት ነው። ባያምርም ቢያምርም ነጭም ቢሆን እንትንም ቢሆን የሷ ፍላጎት ነው። እሷ እንግዲህ ይሄንን ነው የመረጠችው። እናንተ ደግሞ የፈለጋችሁትን መምረጥ ትችላላችሁ። በቀይ ያለ ለባልና ሚስት በሀዲያ መልኩ የምትፈልጉት አይነት አመጣላችኋለሁ። ይሄ ደስ የሷ ቀለበት ነው እና እንደዛ ነው ሀባይቢ። ኢንሻአላህ በሌላ ቪዲዮ እንገናኛለን።